ለድግሱ ተዘጋጀ። ከጤስ መረቅ ቀለበት ያስፈልኛል። አይ ጥሩ በቃ ራሳ ለኔ ቀለበት ያስፈልኝ ነው። ብርቱካኑ ከተላጠ ተቀምሷል ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝሽ። አንተ ስለውጭ ምንም አትጨነቅ። አይ አባዬ አላገባት። በቃ ሰማ አይደል? ሚስጥር አድርጋ ያዘው። አባዬ ማየን አስቀምጦ ቆይ እንዴት ሌላ ሴት ከሄደ? አባቴ ሚስጥር ለማንም ሰው እንዳልናገር አስጠንቅቆኛል፣ አስምሎኛል። ናታ ዳጣ እንዴት ነው አወራሃት? ብቻ ሰላም እዚህ ቤት ዳጣ ናታን ስለ ቤተሰቦችሽ እያንዳንዱ ነገር ሳትደብቂ ትነግሪኛለሽ እያላትን ሁሉ ናታን እነግርሃለሁ፣ ነገር ግን ለማንም እንዳትናገር ስትልም አስጠንቅቃ የቤተሰቧን ሚስጥር ነግራው ትገኛለች። ታዲያ ናታን አይ ዳጣ እኔ ለሰላም እንኳን መናገሬ አይቀርም ቢላትም ነገር ግን ዳጣ በፍጹም ፍቃደኛ አልሆነችለትም። ናታን በፍጹም ይህንን ነገር ለማንም አትናገርም፣ ሚስጥርህ ነው፣ ስለዚህ እንደኔ አድርገህ ትይዘዋለህ፣ እኔ ካንተ ውጪ ለማንም ትንፍሽ አላልኩትም ስትልም አስጠንቅቃው ትገኝ ነበረ። አቢጌል እናቷን ከናታን ጋር አጋቢኝ ባለቻት መሰረት ማርታ ደግሞ ለናታን አባት ስልክ በመደወል ልጅና ልጆቻችን ቢተሳሰሩስ እናም ደግሞ ቤተሰብ ብንመሰርትስ ስትልም ጠይቃው ትገኛለች። በዚህ ነገር ያልተስማማው ደረጀ ናታንና አቢጌል በፍጹም የሚግባቡ ሰዎች አይደሉም እና እነሱ እንዴት ነው ተጋብተው የሚኖሩት? እባክሽ ማርታ ሌላ ወሬ አውሪ ሲልም ሚስቱን እያደናገራት ይገኝ ነበረ። ታዲያ ደረጀ አያይዞም እኔ እንደውም ትንሽ የሚመስለኝ ከዳጣ ጋር የሚግባቡ እናም እነሱ አብረው የሚሆኑ ይመስለኛል ሲልም ነግሯት ይገኝ ነበረ። ታዲያ ማርታም አይ በፍጹም ዳጣና ናታን ወንድምና እህት እንደሆኑ ነግረውኛል። እናም እንደዚህ አይነት ነገር በፍጹም አያስቡም። ስለዚህ ለልጄ ለአቢጌል ስል ናታንና አቢጌልን አጋባቸዋለሁ ስትልም ለደረጀ እየነገረችው ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 55 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈው ፓርት ላይ እንዳየነው ዳጣና ናታን ምንም ስለ ቤተሰቦችሽ የምትደብቂኝ ነገር አይኖርም ንገረኝ ባላት መሰረት ዳጣ ሁሉንም እውነታ ዝርግፍግፍ አድርጋ ነግራው ትገኝ ነበረ። በዚህ ነገር እየደነገጠ ያለው ናታን እና ታዲያ አንቺ አሁን ያባዬ ልጅ ነሽ ማለትም እየደረጀ ልጅ ነሽ እያለ በተደጋጋሚ ዳጣን እየጠየቃት ይገኝ ነበረ። ታዲያ ዳጣም አዎ ናታን ይህንን ነገር አምኖ ለመቀበል ጊዜ ቢፈጅብህም ነገር ግን ትለምደዋለህ፣ እውነተኛ ወላጄ ደረጀ ነው ስትልም ነበረ አስረግጣ እየነገረችው የምትገኘው። ናታንም እሺ ዳጣ ታዲያ እናትሽ ማናት ሲልም አያይዘው ጠይቋት ይገኝ ነበረ። ታዲያ ዳጣም አይ ናታን የጥያቄ ናዳ አወረድክብኝ፣ ከዚህ በኋላ ይበቃሃል፣ ሌላውን ሚስጥር ደግሞ ቀስ ብዬ እነግርሃለሁ ስትልም አፉን አዘግታው ትገኛለች። በዚህ ነገር እየተደናገረ ያለው ናታን አሁን ወደ ሰላም በተመለሰ ሰዓት ሰላም ዳጣን ጠየካት እንዴ ስትልም ጠይቀው ትገኝ ነበረ። ታዲያ ዳጣ ናታንን ቃል ባስገባቸው መሰረት በፍጹም ለማንም ትንፍሽላ ለማለት እየወሰነ ይገኛል እና ሰላም ብትጠይቀውም አይ ሰላም ለምንድን ነው እንደዚህ ስለ ዳጣ አብዝተሽ የምትጨነቂው? እናስ በተደጋጋሚ ለምን ስለሷ ትጠይቅኛለች ሲልም ጠይቋት ይገኝ ነበረ። ሰላምም አይ ምን ችግር አለው ጠይቀህ፣ የዳጣ ነገር ስለሚያሳስበኝ ነው። ናታን አሁንም አልጠየካትም ስትልም በጥያቄ አፋጣው ትገኝ ነበረ። ታዲያ የተወዛገበው ናታን አይ አልጠየኳትም ጠይቂያታለሁም በማለት ነበር እየተወዘጋገበ እውነታውን ላለመናገር እየሞከረ የሚገኘው። ሰላምም ጥያቄዋን አላበራችም። ናታን ያልነገረች ከሆነ ወይም ደግሞ አንተም ያልጠየካ ከሆነ እውነታውን ንገረኝ። ዳጣ በፍጹም ልትደብቅህ አትችልም። እናም ካልነገረች አንተን አትወድህም ማለት ነው እያለችም ለማውጣታት እየሞከረች ትገኝ ነበር። ናታንም አይ ሰላም በቃ የራስሽ ጉዳይ ሲልም ጥሏት ሄዶ ይገኛል። በናታንና ዳጣ ፍቅር እየቀናች የምትገኘው አቢጌል በተደጋጋሚ ናታን ቀለበት እንዲያደርግልኝ እፈልጋለሁ እያለችም ከራሷ ጋር እያወራች ትገኝ ነበረ። ታዲያ ይህ ነገር እያስጨነቃት አቢጌል እናቷ አሁኑኑ ከናታን ጋር እንድንጋባ አድርጊን ስትልም በተደጋጋሚ እየጠየቀቻት ትገኝ ነበረ። እናቷም ለልጇ
ጥሩ ምኞት ከመመኘቷ የተነሳ ግን እኮ ናታን እና አቢጌል ቢጋቡ ጥሩ ጥንዶች ይወጣቸዋል። ምክንያቱም አቢጌልን ከናታን ውጪ ማንም አይችላትም ስትል ነበረ ለደረጀ እያግባባችሁ የምትገኘው። ደረጀም ሁለቱ ማለት እኮ በፍጹም የማይግባቡ ሰዎች ናቸው። አንቺ ደግሞ የልጅሽን ጸባይ ታውቂዋለሽ። አቢጌል ምን ያክል አስቸጋሪ እንደሆነች ታውቂያለሽ። ስለዚህ በፍጹም ከናታን ጋር አብራ አትሄድም ሲልም እየነገራት ይገኝ ነበረ። ታዲያ ማርታም ከአቢጌል ብሳ አይ ደረጀ አሁኑ ለናታን አባት ደውልለትና ዝምድና እንድንፈጠር ጠይቀው ስትልም ባለቤቷን እያስጨነቀችው ትገኝ ነበረ። ደረጀም አረ እፈሪ፣ በፈጠረሽ ጌታ እፈሪ፣ እንዴት ልጄን አግቡልኝ ብዬ ልደውል? በፍጹም እንደዚህ አይሆንም፣ እኔ የናታን አባት ጋር ልደውል አልችልም ሲልም ከፈለገሽ አንቺ ማድረግ ትችያለሽ እያለም ማርታን ጥሏት ሄዶ ይገኛል። ታዲያ ማርታም ከደረጀ የናታንን አባት ስልክ በመቀበል ደውላለት ትገኝ ነበረ። ከደወለችለትም በኋላ ወደዚህ እንድትመጣ እፈልጋለሁ፣ እናም ለምን አስጠይቀንም? ምናልባትም ዘመድ ማማቾች ስላልሆንን ነው እንዴ ስትልም ጠይቀው ነበረ። የናታንም አባት አይ እንደዛ አይደለም፣ ነገሮች ስላልተመቻቹልኝ ነው እንጂ ልመጣ ያልቻልኩት፣ ይህማ ጓደኝነታችን ከዝምድና የበለጠ እንደሆነ ታውቂያለሽ ሲልም ነግሯት ይገኝ ነበረ። ታዲያ ማርታም አያይዛ አይ ታዲያ ለምን በልጆቻችን ዝምድና አንመሰርትም ስትልም ጠይቀው ትገኝ ነበረ። የናታንም አባት እነሱ ከፈለጉና ከፍቃደኛ ከሆኑ እኔ እጅግ በጣም ደስተኛ ነኝ። ሁለቱም ትምህርታቸውን እየጨርሱና ከዛ በኋላ ፍላጎታቸውን እናሟላላቸዋለን ሲልም ፍቃዱን ነግሯት ነበረ። ታዲያ መጀመሪያ የልጆችን ፍቃድ ሳይጠይቁ እንደዚህ ማድረጋቸው አግባብ ባይሆንም፣ ነገር ግን የአቢጌል እናት ለልጇ ጥሩ ነገር ከመፈለጓ የተነሳ አሁን ናታን እና አቢጌልን ለማቀራረብ እየሞከረች ትገኛለች። ናታንም ከዳጣ ጋር እልል ያለ ፍቅር ላይ ስለሆነ አቢጌልን በፍጹም ቀና ብሎ ሊያት እንኳን ፈቃደኛ አይደለም፣ እንኳንም አግብቷት ሊኖር። አቢጌልም ዳጣን በተደጋጋሚ እየተከታተለች እያበሳጨቻት ትገኛለች። እሱም ምንድነው ናታን ሽማግሌ ሊልክ ነው፣ እናም ቀለበት ሊያደርግልኝ ነው እያለችም ነበረ ለማናደድ እየሞከረች የምትገኘው። ታዲያ ዳጣም አይ አቢጌል በህልምሽ እንዳይሆን ማነው ደግሞ እንደዚህ ያለው ስትልም ጠይቃት ትገኝ ነበረ። ታዲያ አቢጌልም አይ ዳጣ እራሱ ናታን ነው፣ እኔና አንቺ እንጋባለን፣ አሁኑኑ ቀለበት አረግልሻለሁ፣ እናም ለአባቴ ነግሬዋለሁ፣ ሽማግሌም ይልካል ሲል እየነገረኝ ስትልም እየነገረቻት ትገኝ ነበረ። ዳጣም ታዲያ ለምን አልነገረኝም ስትል ጠይቃታለች። አይ ሁሉንም ነገር ላንቺ መናገር አለበት እንዴ? እባክሽ ዳጣ ከፍቅረኛሞች መካከል ውጪ አትበጥብጭን፣ እኔና እሱ ልንጋባ ያለ ሰዎች ነን፣ ምንድነው በፍቅራችን መካከል እየገባሽ የምታስቸግሪን? ስትልም ዳጣን ለማናደድ እየሞከረች ትገኝ ነበረ። ምንም ያልመሰላት ዳጣ ለሷን ናታን ንጹህ ፍቅር እንዳለው ስለምታውቅ በፍጹም እንደ አንቺ እንዳሰብሽው እንደማይሆን እርግጠኛ ነኝ ስትልም ንቃ ጥላት ሄዳ ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።